የተወደዳችሁ ወጣቶች ባለፈ ህይወታችሁ እየተቆጫችሁ ከኖራችሁ እመኑኝ በጣም ጭንቀታም ትሆናላችሁ። ያለፈው አልፏል፣ በቃ ሄዷል። አሻራዋን ሳትተው እንደምትሄድ መርከብ በቃ አልፏል። ትላንትን እያሰባችሁ ሁሌ እየተቆጫችሁ መኖር የለባችሁ። እንደሱ የምትኖሩ ከሆነ ትጨነቃላችሁ። ሌላ አዲስ ቀን፣ ሌላ አዲስ ህይወት፣ ሌላ አዲስ ማለዳ፣ ሌላ አዲስ እድል እግዚአብሔር ሰጥቷችኋል። ነገን ደግሞ በስጋት ካያችሁት ነገን በፍርሃት ትላንትን በጭንቀት ትኖራላችሁ። ነገን ለባለቤቱ ትሰጡታላችሁ፣ ሲመጣ ትጋፈጡታላችሁ። ትላንት ያሳለፋችሁ ነገን እንደሚያሳልፋችሁ ማመን አለባችሁ። ትላንትን ለትውስታ ነገን ለተስፋ ነው ማስቀመጥ ያለባችሁ። ትላንትን እየተጨነቃችሁ አመልጦኛል እያላችሁ ነገን እየፈራችሁ በስጋት እየኖራችሁ ለዚህ ነው በጭንቀት ውስጥ የምንኖረው። ታዲያ የክርስቲያን ኑሮ መቼ ነው ካላችሁ ዛሬ ነው። እሱም አሁን ነው። አሁን ደስ ይበላችሁ። ትላንትን ለትውስታ እንዴ ታሪካችሁን ትዝታችሁን ሁሉ ትረሳላችሁ። ትላንት ያለፋችሁት የለም። ትላንት አልቆማችሁ። ትላንት ጠፋው ስትሉ አላኖራችሁ። ምን ሆናለሁ ስትሉ ብዙ አላረገላችሁ። ትላንት ይሰር ምን ነበራችሁ? ትላንት እውነት እንነጋገር ከተባለ ዛሬ የምትኖሩትን ትላንት ምንም ያልነበርን ዛሬ አልሆንም። ከትላንት ላይ ታሪካችሁን ትዝታችሁን ትሰርዙትና ዛሬን ታጠፉታላችሁ። የነገ ተስፋ ደግሞ ይሁት ቃሉን የሰጠን እግዚአብሔር የታመነ አይደለም። እኛ ላንታመን፣ እግዚአብሔር እኮ የታመነ ነው። ራሳችንን እንጠረጥረዋለን፣ እግዚአብሔርን ግን እናምነዋለን። ነገን በተስፋ ዛሬን ግን በደስታ ከኖራችሁ ራሳችሁን አታጠፉ፣ ራሳችሁን አትንቁ፣ ዋጋ ቢስ እንደሆናችሁ አትቆጥሩ። በተስፋ ትኖራላችሁ። የክርስቲያን ሕይወቱ ደግሞ የነገብ ተስፋ ነው። ስለዚህ ትላንትን ስታስታውስ እግዚአብሔር ያደረገልህ፣ ዛሬን ስትደሰት የፈጸመልህ ባለው ነገን ደግሞ በተስፋ ስትኖረው ትረጋጋል። የተወደዳችሁ ወገኖቼ ሁሉ ጊዜ እንዲህ አይነት ሐሳብ በተለይ ወጣቶች ራሳችሁን የመናቅ ሱሰኛ የመሆን ሌላ ነገር ውስጥ የመጣል ከዚህ አለፍ ብሎም ደግሞ ራስን አጥፋ ስቀል